ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሃይሚ ማለት ነው ይሄ ነገር እኔ ማለት ነው እግዚአብሔር እንደ አፋችን አያድርግ፣ ሃይሚ እንደ አፍሽ አያድርግ። ለገባችሁ? ፕራንክ ነው ግን እንደ ፕራንክ ራሱ ባሰሩ ይሄን ነገር ገባችሁ አይደለ? ሰው ታምም ያለው ሰው ታውቃላችሁ፣ ሰው የአፉን ፍሬ ይበላል ነው ምናምን የሚባል ነገር አለ እና በዛ አጋጣሚ እንደኔ ራሱ ማለት አሁን ሃይሚ ፕራንክ ነው ያደረገችው ሰው ሪሊ ነገር መናገር ስለፈለክ ነው። እኔ ከልጅነቴ ጀምሮ ግን ደህና ናችሁ አይደለ? እና ሰብስክራይብ ማድረጋችሁን እንዳትረሱ። ሲቀጥል ደግሞ ሙሉ ቪዲዮ እስቲ ቤተሰብ ማለት ነው ሙሉ ቪዲዮ እያያችሁ አይደለም። ስለዚህ እኔ አሁን ከዚህ በኋላ ማለት ነው 8 ደቂቃ ወይ ደግሞ 7 ደቂቃ መስራት አለብኝ ማለት ነው። የምሬን ነው። እና ልንገራችሁ በዚህ አጋጣሚ ሌላም ነገር አለሽ ምነግራችሁ ነገር መሀል ላይ ማለት ነው። እኔ ሁሌ ገባችሁ ከልጅነቴ ጀምሬ ታመሜ አላቅም። ገባችሁ? እግዚአብሔር ይመስገን እና ታመሜ አላቅም እኔ ብዬ ሁሌ ለብዙ ጓደኞቼ አውራ ነበር፣ ለብዙ ጓደኞቼ ማለት ነው። ግን ከዛ በቃ እዚህ ከመጣው በኋላ ራሱ በጣም ጎበዝ ነኝ። በቃ ምንም አይደክመኝም። በጣም ነበር የምሰራው። ከዛ ምንም አያመኝም። ታውቃላችሁ ታመሜ አላቅም። በቃ ለብዙ ሰው ሲታመምና እኔ እኮ ታመሜ አላቅም እግዚአብሔር ይመስገን አንድ ቀን እንኳን ሆስፒታል ሄጄ አላቅም ምናምን እያልኩኝ በድንገት ታመሜ 2 ኩላሊቴን ኦፕሬሽን ሆንኩኝ ማለት ነው። ገባችሁ አይደለ? ምክንያቱም የአፌን ፍሬ ነው የበላሁት። ገባችሁ አይደለ? ስለዚህ እግዚአብሔር ይመስገን ማለት ሲገባን ጤነኛ ነን በቃ ብለን ነው ማውራት ያለብን እንጂ የሆነ ነገር ስንል እግዚአብሔር የእውነት ነው ምላችሁ እንድታዩ ያደርጋል ማለት ነው። ገባችሁ አይደለ? ስለዚህ እኔ ተማርኩኝ ከዛ በኋላ ማለት ነው። እና ሌላ ደግሞ የምነግራችሁ ነገር አለ። ይሄንን አሁን ቪዲዮ እኔና ይሄው እንግዲህ ሃይሚ ብሩኬን እየፈተኑት ነው። ይሄ ፈተና ነው ግን እኔ አልደግፈውም። ምክንያቱም ሃይሚ ታመም ያለው ብላ ፕራንክ እንድታረግ አልፈልግም። ገባችሁ አይደለ? ነገር ግን ማለት ነው ብሩኬ ደስ ያለኝ ነገር ሁሉም ነገር ይሸጥልሻል ምናምን ብሎ በቃ ፈተና ነው። በቃ ለወንድ ፈተና ነው የመጣለት ማለት ነው። ፈተና ምን ሆነሽ ነው? ምን ሆነ? ሆስፒታል ነበር ያሉትን ሰው ራሱ አቀበቃል በቃል ነገር አለች። ሆስፒታል ምን እሺ ምን አለሽ? እስቲ አውሪኛ ምንድነው ታለችው? ከባድ ሁኔታ ውስጥ ነኝ ብሩኬ እኮ ምንድነው የተፈጠረው? ነገር በጣም ሲነገር ተፈጥሯል። ምን ታዲያ ገረው ነው ማውራት አልቻልኩም። እየደከመኝ ነው ሳወራ። ለጣት ጀምሮ የጠፍታ ነው አንተ። እኔ ማዲያ ነበርኩ ሰልፍ ታጓረል ማዲያ ነገር በዚህ ሰዓት ሰሚ ያስ ምን ሆነሽ ነው? እሱ ቆይሽ ሃይሚ ምን ይያል እንበይ ልጥረቅ ቆይ ትላለች። ትችላለች እኮ ፕራንክ ማድረግ ማርያም ነው ማለት ከበፊቱ ጀምሮ ሰው ሲጀምር ለፕራንክ ማን ብሏት ማለት እንዳይላት ቆዳዋን እንደተነካ ኦኬ ቆዳዋን ሲነካ የሚለጥ በሽታ ነው የያዘው የተባለችው ፕራንኩ ማለት ነው። እንደዛ ነው። ጉድፈል ለመድኃኒዓለም ይቅርበልን ሃይሚዬ እግዚአብሔር ይቅርበልሽ ልብኝ ታውቃለህ እኮ ምንድነው ምን ተፈጠረ? ጀንታት በኋላ በሳሙና ስትመጣ አረ መድኃኒዓለም አራት ማናቸኩብኝ ምን ሆነሽ ነው? መልሽልኝ ብሩኬ የጀሰተ ላውራክ በስነ ስርዓት አታስጨንቀኝ። መጀመሪያ እንረጋጋ። እኔ እያስጨነኩሽ እኮ አይደለም። ለምን ነው የምታለቅሽው? ያለቀስኩት ባለብኝ ነገር ወይም በደረሰብኝ ነገር ምናምን እንትን በያ አይደለም ከፍቶኝ አይደለም። ግን አንተ ስትቆይ እኔ ደውዬልህ አንተ ስትቆይ ተወቆይ ብሩኬ ገርሞ ዝም ብሎ ያህል ማለት ነው። ንጹህ ነው ይሄ። ቆይ ቀይረኸዋል። መሬት ነካው ኦልሬዲ ሃይሚ አይ ለፊትሽ ትሮ ኧረ በእናታችሁ ምንድን ነው አንቺ የተፈጠረው? ምንድን ነው ታዝብ ንገረው። ቆይ እንዴ አንተ ራሱ አታቻኩልኝ። ቆይ ቀስ ብዬ ነው የምነግርህ። ታውቃለህ እኔ ያው ብዙ ፈተናዎችን መቋቋም እችላለሁ። አሁን ግን በጣም ከባድ ነው ለኔ። በጣም ነው የከበደኝ እና ትንሽ አሞኝ ነበረ። ከዛ ሐኪም ቤት ሲሄድ በአስቸኳይ ወደ ሕክምና ምናምን መሄድ አለብሽ፣ ግን ደግሞ ሀገር ውስጥ አይደለም። አሁን በጣም ከባድ ነው። ቶሎ መጀመር አለበት። ትልቁ ሆስፒታል ላይ ቦታ ጅራው እዛ ነበር ከሚታ ጋር ነበር የሄድ ነው። አንተ ስደውልህ ምናምን ማደያ ነኝ ምናምን ነገር ስትል እሺ ምንድነው ካሜራ ምናምን ካሜራ ሃይሚ ግን ማለት ነው ከዚህ በኋላ ላልመጣ ስለምችል ለረጅም ጊዜ ማወቅ የት ነው ማመጪው? ኧረ በስመ አብ ሃይሚ ኧረ በስመ አብ የዛሬ ቪዲዮ ማለት ነው ባይሰራስ እኔ ባልሰራስ አሁን ነው ቤተሰብ ባልሰራስ እንሰናበት እንዴ? የምን ሟርት ጥሩ አይደለም ሟርት እንዴ? ኧረ ምንድነው ያሉሽ? ምን ብሩኬ ወደ ሃይላንድ ልሄድ ነው ለህክምና። ሃይላንድ አይደለም ሃይላንድ ታቆ መጀመሪያም እኮ ተለማምዳ ነው የመጣችው ሃይሚ ግን አሁንም ሃይላንድ አለች። ታይላንድ እንኳን ህንድ አላላችሁ። ፈጣሪ ያተረፋችሁ። ለህክምና ሜዳ እኮ ምንድነው አማመሻሉሽ? ስንት ሚሊዮን ብር ነው ያሉት? የሆነ ብር በጣም ብዙ ሚሊዮን ብር ነው። ይሄን ስጠይቅህ አውቃለሁ በጣም ላንተ ከባድ ሊሆን ይችላል፣ ግን ቢያንስ ያለህን ነገር በሙሉ እንድትሰጥኝ እፈልጋለሁ። መኪናንም ሽጠህ ቢሆን ለህክምና ብዙ ብር ነው ያስፈልገው። 18 ነው ያሉት
18 ምን 18 ሚሊየን ቢሊየን አይደለም ሚሊየን ይበቃል። የሃይሚ ቤት ይሸጣል አለቀ ይበቃል አይደል? ቢያንስ 18 ሚሊዮን ይሸጣል ቤቷ። የሃይሚ የተሰጣት ቤት አይደል እንዴ? ቤተሰብ የመረን ነው እኮ ይበቃል። ግን እንኳን ሃይሚ እንኳን ጤነኛ ሆነሽ እንደዚህ አይነት ማርት አትማርቱ። ምንሽ ነው ያመምሽ? ከሲ ቆዳሽ ሙሉ በሙሉ መገልበጥ አለበት ማለት ታውቃለህ አይደለ? አሁን አትንካት ቆዳው። እኔ ብሎ ምን አይነት በሽታ ነው ያመጡት? ሃይሚና መፍታ ራሱ ምን አይነት በሽታ ነው ያመጡት? ቆዳሽ እንዳለ መገልበጥ አለበት። ፈጣሪ ትዕግስቱን ስጠኝ። እንዳለብኝ ታውቃለህ? እሺ በቃ እኮ በሱ ኬዝ ነው። አዎ ቆዳሽ በጣም እየቀላች ስለሆነ መገልበጥ አለበት። መከታተል ያስገለበጠዋል እንደም ወደ ማይሆን እናንተ ማይክል ጃክሰን አስገልብጦ ነው እንደ ቆዳውን ፌክ አሰርቶ አይደል እንደ ሞተው። የምሬን ነው። ጉድ እኮ ነው ነገር እያመራሽ ነው። በቶሎ እንትን ማለት አለብሽ ምናምን ነገር አሉ። በዚህ እድሜሽ ደግሞ አንተ የመራችሁ ነው ግን እየቀለዳችሁ አይደል? ብሩኬ ግን ማለት ነው የመጀመሪያ ቆዳው መጣ። የመጀመሪያው የልጅነቱ ቆዳ መጣ። አያችሁ አይደለ? እውነት ሴቶች ራሱ ማለት ነው ወፍራም ሆናችሁ ከዛ ትልቅ ሰው ትመስላለችሁ ታውቃላችሁ አይደለ? ግን እድሜያችሁ ትንሽ ሆነ ማለት ነው። ከናንተ ጋር ደግሞ ትንሽ የሆነች ሴት እድሜዋ ትልቅ የሆነች ደግሞ ከናንተ ጎን ሆና ማለት ነው ቀጫጫ ሆና አጭር ስትሆን ደግሞ ትንሽ ትመስላለች ከናንተ። አሁን ብሩኬ አያችሁ ልጅ ነው ግን በወፈረበት ሰዓት አንዳንዴ ስለሱም ላውራ አይደል እንዴ? አዎ ስለ ወፍራም ምናምን ያወራ። ምክንያቱም ራሳቸውን እንዲያስተካክል ነው። ይኸው ብሩኬ ያስተካከለ እኮ ራሱን ማለት ነው። እና አሁን ይኸው በቃ ሸንቀጥ ያለ ልጅ ያኛው ጠይሙ ልጅ መጣ። አያችሁ አይደለ? እንደዚህ ነው። እና ለሰውነታችን ራሱ ማለት ነው ስጋ ለበሬ ነው። ቤተሰብ ጥሩ አይደለም። የምሬ ነው። ቀጣጣነት እንደምን እንዴት ነው በዚህ መቀልደው? ሻታልክሽ ሃይሚ እንዴት እንደዚህ ይለኛል? አይደለም ለኮሬን ኮኖ አትንካት ቆዳዋን ሚፍትራጎይስ ይበልሽ ምን እንዳደረገ ሳነካት እንዴት ነው ሃይሚ አትደገሚ። ብሩኬ እኮ ሲጀመር ሃይሚን ሳይነካት አይችልም ቤተሰብ። ኧረ ወይኔ አውቃ እኮ ነው ስቅስቅ የምትለው። ብሩኬ ደግሞ ካላየ ልብሱ ላይ ሆን ይችላል። አትደገሚ ተናገራት። ማነው ያከመሽ? ኑ ሌላ ቦታ እንቀስ ወይኔ ድጋሚ አይደለም እሱ ችግር የለውም እኮ እግዚአብሔር ያለው ይሄን ችግር የለውም። ሃይሚስቲ ስሚኝ ምንድን ነው አታታልኝ? እኔ ኮንዶ ነው ድጋሚ ያሳክመኝ ነው ወስዶ እኔን ስለማያምነኝ አንቺ ጤነኛ አይደለሽም እንዴ? እኔ ግራ ለምኛለሽ ግን ጎበዝ ናት። የምሬን ሰው ፕራንክ ሲያደርግ እኔ ቦን ሳቄ ነበር የሚመጣው። እሺ ችግር የለውም። እሺ ችግር የለውም። ግን አንዴ ድጋሚ ማየት ፈልጋለሁ። ያላችሁን ነገር በሙሉ ሁላችሁም እንድታወጡ ችግር የለውም። አንቺ እሱ ነው እንደሚያሳስብሽ። ስልኬን እሸጣለሁ። ስልኬን እሸጠዋለሁ። መፍታ ማለት ነው። ስንት ይወጣዋል? ሃይሚ ስልኬን እሸጠዋለሁ። በቃ ስልክ ነው ያላችሁ እናንተ። ተው እንጂ አንቺ ለምን አትሰሚኝም? እሱ ነው ወይ የሚያሳስብሽ? አትንካት ፊቷን። በቃ ችግር የለውም። ተረጋግተሽ ተብሎ ይበስላል። ፊቷን አትንካት። ቆዳው በእናትህ ችካት ለወራታ እንዴ ቆዳው ሳትነካት አውራት። ቆዳው በጣም እየቀላል መጣ። ማዳን አይደለም። ኧረ በእናትህ ሃይሚ አትደገፊ ልብሱን አንተ ኧረ የዛሬ ማለት ነው የምር ነው የምላችሁ። በዚህ አጋጣሚ ልንገራችሁ ቤተሰብ ማለት ነው 300 ኬ ልትገባ 1000 ብቻ ነው። አሁን 500 ብቻ ነው መሰለኝ የቀረው እና በዚህኛው ቪዲዮ 300 ኬ ትደፍናለች ሃይሚ። እንኳን ደስ አላችሁ። ሲቀጥል ደግሞ የጨረቃ ፋሚሊዎች ማለት ነው 5-10 ብር ሳትሉ ኦኬ፣ ልክ እንደባለፈው ታውቃላችሁ ብሩኬ ለፋሲካ እርዳታ እንዳደረገ ማለት ነው። ገባችሁ? አሁን አረፋ ይመጣል። ለአረፋም እርዳታ እናደርጋለን። ከዛ ደግሞ ለአዲስ ዓመት፣ ለመስቀል፣ ለጥምቀት፣ ለገና እያልን ልጅ ለሌላችሁ ማለት ልጅ የሚጦራችሁ እናቶችን ልጅ ለሌላቸው እናቶች ልክ እንደባለፈው ብሩኬ ለረዳችሁ ለእናቶች ማለት ነው። እና እንደዚህ አይነት ለእናቶች በጣም ለታመሙ ቤት ለሌላቸው ኬሻ ላይ የሚተኙት ኦኬ የሚያነሳ ምንም ማንም ሰው ውሃ እንኳን የሚያቀርብ እናቶች ውሃ እንኳን ማቅረብ የማይችሉ እናቶች አሉ በየቤቱ ተኝቶ ማለት ነው። እና ለነሱ እርዳታ ይደረጋልና ሁላችሁም የጨረቃ ፋሚሊ ቲክቶክ ማትጠቀሙ ቲክቶክ ማትጠቀሙ አላችሁ ብዬ አላስብም። እና ቲክቶክ የምትጠቀሙ ኑ በቲክቶክ እባካችሁ እና ከዛ ግሩፕ ትገባላችሁ፣ ዋትስአፕ ግሩፕ። ከዛ 5-10 አትሉ በቃ 5 ብርም 10 ብርም አዋጡ ያላችሁን ማለት ነው። ገባችሁ? ለቤተሰቦቻችሁ የምትደውሉትን የካርድ 10 ድርሃም ካላችሁ 5ቱን ድርሃም ለነዚህ ለነቢጤ ተሰብስቦ የሆነ ነገር ይደረግላችኋል። እና አደራ ምላችሁ ማለት ነው። እና እርዳታ ውስጥ ተሳተፉ፣ ጥሩ ነገር አድርጉ። ነፍሳችሁ ራሱ ያርፋል። ለወደፊት ቤታችሁን ሰማይ ላይ ትገነባላችሁ። እሺ ያላችሁን ስጡ። እሺ ቤተሰቦቼ አትዘንበል እሺ እኮ መጣሁ። መኪና የለም ተው። ኧረ በእናትህ ብሩኬ መጣሁ። እንሄዳለን። ምንድን ነው የሚያደርገው? ቆይ ሄደች
እኔ እዚህ ሰውዬ ጋር ልታጣልኝ ነው። ኧረ ቡራ ና ቶሎ እናንሳት። ምን አይነት መከራ ነው ሀይሚ? እሺ ና ያዛት ከእግሯ ጋር ያዛት። እሺ ነው ወይ እና ከዚህ ይሻላል። እኔ እግሯን ያዛት መኪናው ላይ እናደርጋት። ሀይሚ ናይሽ ምን ሆና ነው አንቺ? ያስቆጨት ተጠንቃለ እንዴ? ከግሬን ስራ ፈይዞኛል። እና ስፖርት ሰርቼ ነበር ነው እየገለዳችሁ ነው። ፍራንክ ነው አንተ በእናትህ ግን ቀልጅበት ነው። ምንድነው ለምንድነው ማናደደው? ምን አይቀድ ነው የምትቀልጅ እኮ እንደዚህ አይነት ፕራንክ አታድርጉ። እንደዚህ ሟርት ምናምን ጥሩ አይደለም። ሟርት ጥሩ አይደለም። ቤተሰብ ጥሩ አይደለም። በጣም ቀልጅበት ነው። እሺ ምንድነው? ምን ይሆንክ ነው? በልበል አታውቅም እንዴ? ጀረቃኔ ወክ ያረኩ መጣለሁ። ቤተሰብ በጣም ይቅርታ። እሺ ፍራንክ ነው ብለን ነው ይቅርታ ምናምን። እሺ ግን እንደዚህ አይነት ፕራንክ ሁለተኛ እንዳታደርጉ ሀይሚ። በራስሽ በዚህ ልክ እንዳታረጉ። ገባችሁ? የአፋችሁን ፍሬ ነው የምትበሉት። ቤተሰብ እንደዚህ አይነት ፕራንክ ጥሩ አይደለም። የምሬን ነው። እና ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ።